እግዚአብሔር ከመ ዘንቃምነዋ ወከመ ኃያል ወዳገ ወይነ ወቀተለ ጸሮ በድሬው እግዚአብሔር ከመ ዘንቃምነዋ ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድህሬሁ እግዚአብሔር ከመ ዘንቃምነዋ ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድሬው ተንሥእ እግዚአብሔር ከመ ዘንቃምነዋ ወከመ ኃያል ወዳገ ወይን ወቀተለ ጸሮ በድሬው እግዚአብሔር ከመ ዘንቃምነዋ ወከመ ኃያል ወዳገ ወይን ወቀተለ ጸሮ በድሬው ያቁሙ ወአጽምዑ ቅዱሰ ዜና ለእግዚእነ
ወመድኃኒነ ኢየሱስ ክርስቶስ ቅዱስ ዘዜነው ማቴዎስ ወማርቆስ ሉቃስ ቃለ ወልደ እግዚአብሔር ስብሐት ለከ ክርስቶስ እግዝእ ወአምላክነ ኩሎ ጊዜ ወጽድቆ ለክርስቶስ ዘአፈይከኒ አፈይኩከ ሰማያት ቀርባለችና በወንጌል አምናችሁ ንስሐ ግቡ። ባርክ ወንጌለ ዘወንጌለ ማቴዎስ ረደከ ዋርያ ከለክብረ መንግሥትከ ወትረ ንፌኑ ምርስከ አርያም ለዓለመ ዓለም። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ወሰርከ ሰንበት ለጸብያ እሁድ። ቅዳሜ ሌሊት ለእሁድ አጥቢያ ማርያም መግደላዊትና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ ንውጽውጽታ ሆነ፣ የእግዚአብሔር መልአክም ከሰማይ ወርዷልና መጥቶም ከመቃብሩ አፍ ላይ ያችን ድንጋይ አንከባሎ በላይዋ ተቀመጠ። መልኩ እንደ መብረቅ፣ ልብሱም እንደ በረድ ነጭ ነበረ። ከግርማውም የተነሳ መቃብሩን የሚጠብቁ ታወኩ፣ እንደ ብርንም ሆኑ። ያም መልአክ መለሰ፣ ሴቶችንም እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና ከዚህ ግን የለም። እሱ እንደተነሳና ተነስቷል፣ እንደተናገረው ተነስቷል። ነገር ግን ኑና ተቀብሮበት የነበረውን ቦታውን እዩ። ፈጥናችሁም ሂዱና ለደቀ መዛሙርቱ እንደተነሳ ንገሯቸው። እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ። እነሆ እነግራችኋለሁ። በፍርሃት በታላቅ ደስታም ከመቃብሩ ፈጥነው ሄዱ። ለደቀ መዛሙርቱም ይነግሩ ዘንድ ቸኮሉ። ለደቀ መዛሙርቱም ሊነግሩ ሲሄዱ ጌታ ኢየሱስ በመንገድ ተገለጸላቸውና እንዴት ናችሁ አላቸው። እነሱም ቀርበው እግሩን ይዘው ሰገዱለት። ከዚህም ቀጥሎ ጌታ ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል። እነሱም ከሄዱ በኋላ ወታደሮቹ ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። ተሰብስበውም ከሽማግሌዎች ጋር መክረው ለወታደሮች ብዙ ወርቅ ሰጧቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። የማርቆስ ወንጌል ምዕራፍ 16 ከቁጥር 1 በሰንበትም አለፈችና ማርያም መግደላዊትም ያዕቆብ እናትና ማርያም ሰሎሜ መጥተው ሥጋውን ሊቀቡ ሽቶ ገዙ። በእሑድም ሰንበት እጅግም ገስግሰው ወደ መቃብሩ ሄዱ። ፀሐይም በወጣ ጊዜ እርስ በራሳቸውም ድንጋዩን ከመቃብሩ አፍ ላይ ማን ያነሳረር አሉ። ሮጠውም ድንጋዮችንም ተነስተው አዩ፣ እጅግም ታላቅ ነበረች።
ወደ መቃብርም በገቡ ጊዜ አንድ ጎልማሳም ንጹሕ ልብስ ለብሶ በስተቀኝ ተቀምጦ አገኙና ደነገጡ። መልአኩም እንዲህ አላቸው፣ አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትሻላችሁ። ተነስቷልና ከዚህም የለም፣ የተቀበረበትን ቦታ እነሆ። ነገር ግን ሂዱና ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ እንደሚቀድማችሁ ንገሩ፣ እንዲህም ንገሯቸው፣ በዚያም ያዩታል። ከመቃብርም ወጥቶ ሸሹ። ፈርተውም ድንጋዩንም ይዟቸዋልና ስለፈሩም ለማንም አልተናገሩም። ያዘዛቸውን ሁሉ ለጴጥሮስና ለወንድሞቹ ነገሩ። በፍጹም ጊዜ ከሙታን ተለይቶ ከተነሳ በኋላ ጌታችን ተገልጦለት ለዘላለም ሕይወት የሚሆነውን የማይለወጠው ቅዱስ ወንጌልን ለፍጥረታት ሁሉ ከምስራቅ እስከ ምዕራብ ይሰብኩ ዘንድ ላካቸው። በተነሳም ጊዜ በእሑድ ሰንበት ማለዳ 7 አጋንንት ለወጣላት ለማርያም መግደላዊት ታያት። ጆሮ ያለው መስማቱን ይስማ። ወንጌል ዘሉቃስ ወበእሑድ ሰንበት በጽባህ አሌለያ ገይሰ ወሆረሃ በመቃብር ወወሰዳ። በእሑድም ሰንበት በጠዋት ማልደው ገስግሰው ወደ መቃብር ሄዱ። ያንን ያዘጋጁት ሽቱ ወሰዱ። ሌሎችም ሴቶች አብረዋቸው ነበሩ። ያችም ድንጋይ ከመቃብሩ ላይ ተነስታ አገኟት። ወደ መቃብሩም ገቡ፣ ግን የጌታ ኢየሱስን ሥጋ አላገኙም። ስለዚህም ነገር የሚሉት አጥተው ሲያመነቱ 2 ሰዎች ከፊታቸው ቆመው ታዩአቸው። ልብሳቸውም ያብረቀርቅ ነበረ። ፈሩ፣ ፊታቸውንም ወደ ምድር አቀረቀሩ። እነሱም እንዲህ አሏቸው፣ ሕያውን ከሙታን ጋር ምን ትሹታላችሁ? ተነስቶአል፣ ከዚህ የለም። በገሊላ የሰው ልጅ በኃጢአተኞች ሰዎች እጅ ተላልፎ ይሰጥ ዘንድ አለው። ይሰቅሉታል፣ ይገሉታል፣ በሦስተኛውም ቀን ይነሳል ያላችሁን አስቡ። ከመቃብርም ተመልሰው ለ11 ሐዋርያት ለቀሩትም ባልንጀሮቻቸው ሁሉ ይህ ነገር ነገሯቸው። እነዚያም ማርያም መግደላዊትና ዮሐና ያዕቆብ እናት ማርያምም ናቸው። አብረዋቸውም የነበሩ ባልንጀሮቻቸው ናቸው። ይህንም ለሐዋርያት የነገሯቸው እነሱ ናቸው። ይህም ነገር በፊታቸው እንደ አእምሮ ማጣት ሆነ። አስተባበሏቸውም፣ አላመኗቸውም። ጴጥሮስም ተነሳ፣ ወደ መቃብርም ፈጥኖ ሄደ። ዘልቆም በተመለከተ ጊዜ በፍታውን ለብቻው ተቀምጦ አየ። የሆነውንም ሁሉ እያደነቀ ተመለሰ። ይቀልል እልፈተ ሰማይ ወምድር እምትደቅ ሀቲ ቃለ እምኦሪት ወእምነቢያት ይቤ እግዚእ ለአርዳኢሁ